መልካ መድኃኔዓለም ለዝክረ ስምከ መድኃኔዓለም ሆይ ምስጋና የሁል ጊዜ ተግባራቸው የሆነ ሰማያዊያን መላእክት ምድራውያን ጻድቃን ሰማዕታት ተመራምረው ለማይደርሱበት ስም አጠራር ሰላም ላለው ፈጣሪ ክርስቶስ ሆይ በሞትህ ሞትን ታጠፋው ዘንድ ከርቤ የተቀላቀለበትን መራራ ሞት ስለ እኔ ሕይወት የጠጣ ያቀረብኳትን አነስተኛ የምስጋና መባ በቸርነት ተቀበል። ለስርተ ርእስከ መድኃኔዓለም ሆይ እኛን ለማዳን መከራን ለመቀበል ዘንበል ላለው ርዕስህና ስርተ ርእስ ሰላም ላለው ፈጣሪ ክርስቶስ ሆይ ከሰማያት ሰማያት ወርደ ከድንግል ማርያም ተወልደ በሥጋ ብእሲ በሕፃን አርያ በተገለጽክበት ወራት እናታችን ሔዋንን ያሳታት ከይሲ ዲያብሎስ ፈራ ደነገጠ፣ በሐዘንና በለቅሶም ተዋጠ። ለገጽከ መድኃኔዓለም ሆይ ከሁለቱ ቀራንብቶች ጋር ለሚያንጸባርቀው አመፀኛንና ከዳተኛን በማስደንገጥ ብቻ ለሚገድል ለገጽ ግርማ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኀጢአትን ማኅበል ባሕር እንደምትገሥጸው መጠን አቤቱ በገሃነመ እሳት ከመቃጠልና ከሲኦል ትላትል ቁንጫ በቸርነት አድነኝ። እሳቱ የማይጠፋ ትሎ የማያንቀላፋ እንደ ጋለ ብረት እንደ ተሳለ ምሳር ነውና። ለአየንቲከ መድኃኔዓለም ክርስቶስ ሆይ የቅዱሳንን ጥሪ ለሚሰማ እዝንህና ድሆችን ለሚመለከቱ ዐይኖች ሰላም እላለሁ። ፈጣሪ ክርስቶስ ሆይ በላይ በዘባነ ኪሩቤል ተቀምጠ የባሕሮችን ጥልቀት ትመለከታለህ። አቤቱ ሰውነቴን ከሰይጣን ፈተና ከአመፀኛ ከተንኰለኛ አድናት። አቤቱ ባሕሩን አድርቀህ ደረቁን ሳር የምታለመልም ኪሎት ያለህ አሸናፊ አምላክ ነህና። ለመላትሂከ መድኃኔዓለም ሆይ ሕማመተ ጸፎን ለመቀበል ለተዘጋጁ ጉንጮችክ ሰላም እላለሁ። ሕሊናን ደስ ለሚያሰኘው አናፍህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ሰራዊተ መላእክት እየተንቀጠቀጡ በፊት የሚቆሙ አንተ በቀያፋና በሐና አደባባይ ቆምክ። አቤቱ የኔ ጥፋት ባንተ ዘንድ ተፈላጊ አይደለምና እንደ ሰማሁትና እንደማውቀው ሁሉ በመስቀል ቤዛነት አድነኝ። ለአፉከ መድኃኔዓለም ሆይ አቤቱ እንደ ከረመ የወይን ጠጅ የሐሞትን መራርነት ላጣጠመ አፍህና ከናፍርህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ አምላካዊ ታምራትን የማድረግ ሥልጣን በአንተ እጅ የተያዘ በመሆኑ ዳግም በምትመጣበት በዚያች ዕለት ሁሩ እምነየ የምትለዋን የፍርድ ውሳኔ እንዳታሰማኝ በቸርነትም አጸናለሁ። ለአስናኒከ መድኃኔዓለም ሆይ በቀራንዮ አደባባይ በመስቀል ላይ ሳለ አስቀድሞ ስለ ዓለም ነፃ መውጣት የሰበከ አንደበትህና መለኮታዊ አስናኖች ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል የማይለወጥ ነውና መልአከ ሞት ነፍሴን በፊት ባቆማት ጊዜ አቤቱ ገጸ ምሕረትን አትመልስብኝ። ለቃልከ መድኃኔዓለም ሆይ አባት ሆይ ይቅር በላቸው በማለት በታላቅ ቃል በመስቀል ላይ ለተናገረ ቃልህ ሰላም እላለሁ። በመስቀል ላይም በሰቀሉ ጊዜ አንዳችም የተቃውሞ ትንፋሽ ላልተነፈሰ እስትንፋስም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚያ እስከዚህ ድረስ የሠራሁትን ኃጢአት ይቅር በል። አቤቱ ቅዱስ ሥጋህን ከበላው ክቡር ደምህን ከጠጣው በኋላ ነፍሴ ጥፋት እንዳያገኛት በፍጹም ትጋት ደጅ እጠናለሁ። ለጎርሄከ መድኃኔዓለም ሆይ ክቡር ልዑል ለሚሆን ጎርሄክ ሰላም እላለሁ። በገመድ እየሳቡ ለጎተቱት ክሳድህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀራንዮ አደባባይ የተሰቀልከው ለሰው ልጅ ደህንነት እንደመሆኑ መጠን ስለ እናትህ ስለ ድንግል ማርያም ብለህ ምሬ ያለው ይቅር ብዬሃለሁ በለኝ። ካንተ በቀር ቸር ይቅር ባይ የለምና። ለመታክፍቲከ መድኃኔዓለም ሆይ በጎልጎታና በቀራንዮ አደባባይ አርዑተ መስቀልን ተሸክሞ ለተንገላቱ መታክፍት ሰላም እላለሁ። ዙፋኑን በዘባነ ኪሩቤል ላዘጋጀ ዘባንህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀል የሌለብህ አምላክ እንደመሆንህ በቅዱሳን በወዳጆች አማላጅነት እማጸናለሁ። ስማችሁን የጠራ ምርላችኋለሁ ስትል ቃል ኪዳን ገብተህላቸዋልና። ለእንግዳከ መድኃኔዓለም ሆይ የአዳምን ዘር ለማዳንና በጠቅላላው ለዓለም ቤዛ ለመሆን ሐፃውን ተመስቀል ለታቀፉ ክንድህና ደረትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ለሰውነቴ መልካሙን የረፍት ጊዜ ስጣት። አቤቱ ሰውነቴን ነፍሴን የሚጻረሩ ጠላቶቼ ሁሉ በሲኦል የጨለማ ወለል ላይ ተነጥፈው በእግረ አጋንንት ይረገጡ ይጠቅጠቁ። ለአዳዊከ መድኃኔዓለም ሆይ ለቤዛ ዓለም ስትል በፈሰሰው ደም ለተነከሩ ለተጠመቁት እጆች ሰላም እላለሁ። በሌሊት የሚዘዋወረውን ድንገተኛ ጠላትና በቀን የሚጻረረውን የቀትር ኃይል አጋንንት ለሚያዳሽቀው መለኮታዊ ኩርማ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በጎ ነገርን አስጀምረ የምታስፈጽም ቸር አምላክ ነህ። አቤቱ ከጎን የፈሰሰው ደመ መብረቅ ከላይ ወደ ታች በተቆለቆለ ጊዜ ድምፀ ጉናው ከምስራቅ እስከ ምዕራብ አስተጋባ። ለኮርናከ መድኃኔዓለም ሆይ በቅዱስ መስቀል ላይ በተሰቀልክ ጊዜ በግራና በቀኝ ተዘርግተው ለተንሰራፉ ክንድህና ወርቾች ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቤቱ ደዌ መከራ ከሌለበት ተድላ ደስታ ካለበት የዶም ገነት ታገባኝ ዘንድ እለምንሃለሁ። ለአራከ መድኃኔዓለም ሆይ የእናታችን የሔዋን በደሏን ይቅር ትልላት ዘንድ መከራን ለተቀበሉ መዳፎችህና ዓለማትን ሁሉ በመለኮታዊ ጥበብ ለፈጠሩ 10 ጣቶችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኀጣን ነፍስ መጠጊያ አንተ ነህ እኮ ለዓለምም የምታበራላት እውነተኛ ፀሐይ አንተ ነህ እኮ። ለአጽፋረ እዴከ መድኃኔዓለም ሆይ የ10ቱ ቃላተ ኦሪት ትእዛዝ ለተጻፈባቸው ንዑዳት ክቡራት ለሚሆኑ ለእጆች አጽፋር ሰላም እላለሁ።
ፈጣሪ ክርስቶስ ሆይ ቅዱስ ዳዊት እንደተናገረው ጠላቶቼ ሰውነቱ ዱር ለዱር ትቅበዝበዝ እያሉ እንዳላግጡብኝ በየጊዜው በየሰዓቱ በየዕለቱ ልመናዬን ሳቀርብልህ ፈጥነ ተቀበለኝ እንጂ ቸል አትበለኝ። ለገቦከ መድኃኔዓለም ሆይ ሐዘንና ትካዜን ለሚያስወግድ መለኮታዊ ጎንህ ሰላም እላለሁ። በዓለም ሁሉ በጭንቅና በመከራ ላይ የሚገኙትንም ለሚያረጋጋ አምላካዊ ከርስም ሰላም እላለሁ። ፈጣሪ ክርስቶስ ሆይ መድረቅ መንጸፍ የሌለበት ባሕረ ምሕረት እንደመሆን የቸርነትህን ቃል መቼ ታሰማኝ ይሆን እያል ሁልጊዜ አምላኬ አምላኬ እልሃለሁ። ለልብከ መድኃኔዓለም ሆይ ናዝራዊ ለተባልክ ላንተ ለእግዚአብሔር ነቢይ ወመንፈሳዊ ለተባልክ ላንተ ለመድኃኔዓለም ክርስቶስ ልቦና ሰላም እላለሁ። ፈጣሪ ክርስቶስ ሆይ ስለ ትሕትና ሕፃን ወአረጋዊ እየተባልክ የምትመሰገን አንተን በመስፍኑ በጲላጦስ አደባባይ እንደ ወንጀለኛ አገልጋይ ባሪያ የሌዊና የይሁዳ ልጆች የሚሆኑ ካህናት እንዴት ሊገርፉ ተበረታቱ? አቤቱ ለትዕግሥት አንክሮ ይገባል። ለኩልያቲከ መድኃኔዓለም ሆይ እንደ አጥቢያ ኮከብ በግራ በቀኝ ሆነው ለሚያበሩ ሁለቱ ኩልያቶች ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአካል ሦስት በባሕርይ አንድ እግዚአብሔር እየተባልክ ትመለካለህ። አቤቱ አንተ ክርስቶስ ለአጣን እንኳን ሕይወታቸው ነህና አቤቱ አቤቱ ስንልህ በከንቱ እንዳንጠፋ ጠብቀን። ለሕሊናከ መድኃኔዓለም ሆይ ከምሥራቅ እስከ ምዕራብ ዳግመኛም ከሰሜን እስከ ደቡብ በአራቱ ማዕዘነ ዓለም የብርሃኑ ጸዳል ለሚንጸባረቀው ሕሊና ሰላም እላለሁ። ፈጣሪ ክርስቶስ ሆይ በዘባነ ኪሩብ ላይ ዙፋንህን ዘርግተህ የተቀመጥክ አንተ ነህ። የአብን ፈቃድ ትፈጽም ዘንድ ከሰማየ ሰማያት ወደዚህ ዓለም የመጣ አንተ ነህና ክቡር ምስጉን አምላክ ነህ። ላማውቲከ መድኃኔዓለም ሆይ የአጡን ሰው ውስጣዊና አፋዊ ሰውነቱን ለሚቀድሰው ንዑድ ክቡር ለሚሆን ውስጣዊ ገንዘብህና ላማውትህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚህ ዓለም ጥፋትና ጥል ጭቅጭቅና ንዝንዝ ሁሉ አድነኝ። በሰማይና በምድር በባሕርና በየብስም ቢሆን ያላንተ ቸር ሰው ወዳጅ ንጉሥ የለምና። ለእምብርትከ መድኃኔዓለም ሆይ በአምሳለ ቅዱስ መስቀል ማዕተብነት በግብረ መንፈስ ቅዱስ ለተማተበ እምብርት ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ከችግርና ከፈተና አድነኝ። አባትህም በምሳ ደብረ ጽዮን በሚያደርገው ታላቅ የምሳ ግብዣ ላይ ይዘኸኝ ግባ። ካንተ ሌላ የማውቀው ሌላ ዘመድ የለኝምና። ለሐቋከ መድኃኔዓለም ሆይ የሲኦልን በር የናሱን መዝጊያ ሰባብረህና ቀጥቅጠህ የብረቱንም ቁልፍ እንደ ሰም አቅልጠህ ነፍሳትን ከሲኦል ባወጣህበት ሰዓት መለኮታዊ ዝናርን ለታጠቀ ወገብህ አርያምን ለተጎናጸፉ አቅያጾች ሰላም እላለሁ። ፈጣሪ ክርስቶስ ሆይ መሐሪ ይቅር ባይ አንተ እግዚአብሔር እንደመሆን መጠን በምሄድበት መንገድ ሁሉ ቀናውን ጎዳና ምራኝ። የጽድቁንና እውነተኛውን መንገድ ፈጽሞ ለማወቅ አልችልምና። ለአብራኪከ መድኃኔዓለም ሆይ ከሁለት እግሮች ጋር ወደ ብሔረ ሞት በፈለሱ ጊዜ በደመ ቅንዋት ለተጥለቀለቁ ጉልበቶች ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል እውነተኛ አምላክ ነህ። አቤቱ ጌታዬ እኔን አገልጋይህን ለመጎብኘት በየጊዜው በመመላለስ ወደ እኔና አቤቱ ጌታዬ አንተ የዓለም ግርማ ሞገሱ ነህና። ለሰኮናከ ፈጻሜ ፍቅር ወሰላም ለሆነው ለተረከዝህ ሰላም እላለሁ። ዓለሙን ለማዳን ከሰማየ ሰማያት የወረድህ አንተ ቸር አምላክ ነህና። ፈጣሪ ክርስቶስ ሆይ የአርያም ጽንዕ ኃይል ስትሆን እንደ ደካማ ሰው ክቡዱንና ግዙፉን ዕፀ መስቀል በመሸከም ምንኛ ድካምና መከራ ልትታገስ ቻልክ? ለዚህ ረቂቅ ትሕትና አንክሮ ይገባል። ለመከየድከ መድኃኔዓለም ሆይ ያለ በደልና ያለ አበሳ ሰውና መላእክትን የፈጠርክ ሆይ በብረት ችንካር ለተቸነከሩ ጫማዎች ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ጌታ መሐሪ ይቅር ባይ እግዚአብሔር እንደመሆን መጠን በዚያ በቁርጥ የፍርድ ቀን በምትመጣበት ጊዜ ማረኝ፣ ይቅር በለኝ። አቤቱ በፊት እንደኔ ያለ በደለኛ የለምና። ለአጻቢከ መድኃኔዓለም ሆይ በለቢሰ ሥጋ ለደከሙና ለወዙ ጣቶች ሰላም እላለሁ። በጎዳና ላይ በድንጋይ እንቅፋት ላልተሰነካከሉ ለእግሮች አጽፋርም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ፍለጋህ ተመራምሮ ሊገኝ የማይቻል ነው። አቤቱ የወዳጅህ የዳዊት መጽሐፍ እንደተናገረው በዚህ ዓለም ስለ እውነትና ስለ ጽድቅ የደከመ በወዲያኛውም ዓለም የዘላለም ሕይወት እንዳለው አምናለሁ፣ ተስፋም አደርጋለሁ። ለቆምከ መድኃኔዓለም ሆይ አይሁዶች ተሰባስበው በቀራንዮ አደባባይ ላቆሙት አካለ ቆምህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ግዙፉን ሥጋ በተላበሰ አንደበቴ ልመናዬን ሳቀርብልህ አሳልፈ ለጠላት አትስጠኝ። እንዳንተ ያለ ጠቃሚ ዘመድ በቂ ወገን አይገኝምና። ለመልክከ መድኃኔዓለም ሆይ ለጻድቃን ያደላ ኃጣንን ለማዳን በራሱ ደም ራሱ ለተጥለቀለቀ ስነ መልክ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በየጊዜው በነጋ በጠባ ወደ አንተ ገሰግሳለሁ። በመስቀል ላይ ሳለህ አባት ሆይ ይቅር በላቸው በማለት የተናገርከውን የቸርነትና የርኅራኄ ቃል አስቀድሜ ሰምቻለሁና። ለጸአተ ነፍስከ በመስቀል ላይ ልዩ ልዩ አምላካዊ ታምራትንና ሕማማተ መስቀል ከተፈጸሙ በኋላ በገዛ ሥልጣንህ ለተፈጸመው ጸአተ ነፍስህ ሰላም እላለሁ። ሕሙማንን ለሚፈውስ ልዩ መዓዛ ላለው በድነ ሥጋህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ዓለምን ለማዳን በተሰቀልክበት በዚያ ሰዓት እነሆ ጌታዬ ሆይ ፀሐይ ብርሃኑን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። ለግንዘተ ሥጋከ መድኃኔዓለም ሆይ ከጽጌረዳ መዓዛ ይልቅ መዓዛ ላለው ግንዘተ ሥጋ ሰላም እላለሁ። በኢየሩሳሌም አደባባይ ለሚገኘው መካነ መቃብርህ ሰላም እላለሁ።
ፈጣሪ ክርስቶስ ሆይ ሰይጣናዊ በሆነ በይሁዳ ወገኖች ቅናት ሞተ። የሔዋን ልጆች ባልተቀበሩበት አዲስ የሚሆን በታነጸ የሕንፃ መቃብር ተቀበርክ። አቤቱ ሞት የማይገባህ ላንተ ምስጋና ይገባል። ለትንሣኤከ መድኃኔ ዓለም ሆይ የመቃብር ጠባቂ ጭፍሮችን አሸብሮ የጻድቃንን ትንሣኤ ለገለጠ ትንሣኤክ ሰላም ላለው ፈጣሪ ክርስቶስ ሆይ በልዩ ትንሣኤ ጨለማን ካስወገድክ በኋላ በግብር አምላካዊ በዝግ ቤት ገብተህ ደቀ መዛሙርትህን በጦር የተወጋውን ጎኔን በችንካር የተቸነከሩትን እጅግሬን ተመልከቱ አልካቸው። ለትንሣኤከ መድኃኔ ዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ትንሣኤ ሰላም እያልሁ ስፍር ቁጥር የሌላቸውን ታምራትህን እናገራለሁ። ፈጣሪ ክርስቶስ ሆይ ለአዳም ልጆች መድህን እንደመሆን መጠን የኔን የደካማውን አገልጋይህን ልመና ተቀብለ አቤቱ ከዚያ ርጉም ከሆነ ጠላቴ እጅ አድነኝ። ለእርገትከ መድኃኔ ዓለም ሆይ በአውሎ ንፋስና በእሳተ ነበልባል አምሳል መንፈስ ቅዱስን ትልክልን ዘንድ በነጎድጓድና በመባረቅት የሰረገላ ዘባን ለተከናወነ እርገትህ ሰላም ላለሁ። ፈጣሪ ክርስቶስ ሆይ በአንዲት መንግሥቱ ለዘላለም አገዛዙም ለትውልድ ትውልድ ነው እያሉ ሰማያውያን መላእክት በየዕለቱ በየሰዓቱ ያመሰግኑሃል። ለእርገትከ መድኃኔ ዓለም ሆይ የቃል ኪዳን ሥነ ሥርዓት ለፈጸመ እርገትህና ሁሉን ለማዘጋጀት በኋለኛው ዘመን አመጣጠ ሰላም ላለው። ፈጣሪ ክርስቶስ ሆይ ቅድመ ዓለም በጌትነቱ ክብር ከአባትህ ዘንድ የነበረ ወደዚህ ዓለም በአውሎ ነፋስ አምሳል የላከው እሱ መንፈስ ቅዱስ የኀጢአቴን እሾህ በማቃጠል አቤቱ እሱ ኃይሉን ይግለጽ። አልቦም ሰብእ ከሰው ወገን ማንም እንደኔ ኀጢአት የሠራ በደለኛ የለም፣ እንዳንተ ያለም ይቅር ባይ አምላክ አይኖርም። ፈጣሪ ክርስቶስ ሆይ ዓለማቱን ሁሉ የፈጠርክ ፈጣሪ እንደመሆን መጠን በኋለኛው ዘመን በዓለም ላይ ለመፍረድ በምመጣበት ጊዜ ከጎንህ በፈሰሰው ደምህ ኀጢአቴን እጠብልኝ። አሜን። አቄርብ ወትረ መድኃኔ ዓለም ሆይ ስለ ኀጢአቴ ስርየት በጭንቀትና በመከራ ምስጋናህን ዘወትር አቀርባለሁ። ፈጣሪ ክርስቶስ ሆይ የሰማይና የምድር ጌታ እንደመሆን እኔ ጐስቋላው አገልጋይ ኀጢአቴን ይቅር ብለህ ማደሪያን ስጠኝ እያልኩ በምለምንህ ጊዜ በድሩም ቢሆን በተራራ ላይ በአስፈላጊው ቦታ ሁሉ በፍላጎቴ መጠን ምግቤን አዘጋጅልኝ። አጽማኒ መድኃኔ ዓለም ሆይ መሪር የሆነ የሰቆቃው ነገር የምጽፍልህ ነኝና በጆሮ አድምጠህ ቅዱሳት በሆኑ እጆች ጽሑፌን ተቀበለኝ። ፈጣሪ ክርስቶስ ሆይ መላእክት ሊቃነ መላእክት በመንቀጥቀጥ በፊትህ የሚቆሙ አንተ በጲላጦስ አደባባይ ቆምክ እኮ። አቤቱ ስለ እኛ እንደዚህ ዓለም ሰው ተቈጠርክ እኮ። አቤቱ አንተ አምላክ ስትሆን ስለ እኛ ጎንህ በጦር ተወጋህ እኮ። አቤቱ ኦ ሊቀ ካህናት መድኃኔ ዓለም ሆይ አቤቱ የካህናት አለቃ ስትሆን እንደ ቀማኛ፣ እንደ ዓመፀኛ፣ እንደ ወንጀለኛ የራሔልና የልያ ልጆች የዋሊ ታሰሩ እኮ። አቤቱ ፈጣሪ ክርስቶስ ሆይ ስለ እኛ ለሞት ተላልፈ ተሰጠህ እኮ። አቤቱ ስለ እኛ በጦር ወጉ። አቤቱ ንጹሕ ክቡር ሥጋህን መሬት ሸፈነው። አቤቱ ኦ ክርስቶስ መድኃኔ ዓለም ሆይ ኃያላን ሊቃነ መላእክት በፊትህ መቆም የማይቻላቸው አንተን ልባቸው እንደ ድንጋይ የጠጠረ ጭፍሮች በሕዝብ አደባባይ ፊት አቆሙ እኮ። አቤቱ ፈጣሪ ክርስቶስ ሆይ ያለ መጉደል እግዚአብሔር ዘሲና እግዚአብሔር ዘግብጽ እየተባልክ የምትመሰገን አንድ እግዚአብሔር ነህ። ስለ እኛ በእንጨት ላይ ሰቀሉ። አቤቱ አዲስ በታነጸ መቃብር ጨምረው ቀበሩ። አቤቱ ተማጸንኩ። መድኃኔ ዓለም ሆይ መጻጻውን መሪር ሐሞት ባጠጡ ጊዜ ሁሉ ተፈጸመ በማለት በ9 ሰዓት በገዛ ሥልጣን ነፍስን ከሥጋ የለየህባት ጸአተ ነፍስ ሰላም ላለው። ፈጣሪ ክርስቶስ ሆይ የኃያላን ጌታ የፍጥረታትም ሁሉ ፈጣሪ እንደመሆን በዚያች ነፍስህ ከሥጋ በተለየበት ሰዓት የሲኦል ጠባቂዋ እስኪፈራ ሞት እስኪደነግጥ ድረስ መሬት ተነዋወጠች፣ መቃብራት ተከፋፈቱ። ተዘከረነ እግዚኦ መድኃኔ ዓለም ሆይ አስቀድሞ ፈያታዊ ዘየማንን እንዳሰብከው አቤቱ አዳኝ ቤዛ በሚሆን መስቀል አስበን። ፈጣሪ ክርስቶስ ሆይ አቤቱ ቸር ጠባቂ ነህና እንደ ዓይን ብሌን ጠብቀኝ። አቤቱ እኔ መከረኛውን ሐዘንተኛውን ሰው በምስጋና የወይን ጠጅ አስደስተኝ፣ አረጋጋኝ። ኦ ዘአጾሩከ መድኃኔ ዓለም ሆይ እጅ እግርህን በመቸንከር የእኛን መከራ አሸክም። በቀራንዮ ተራራ ላይ ላቆሙ ማቆም ሰላም ላለው። ፈጣሪ ክርስቶስ ሆይ አቤቱ ተቀዳሚ ተከታይ የሌለ የአብ የባሕሪ ልጁ ሆይ በአንተ መከራ ጽኑ ከሆነ ከመከራ ሥጋና ከዳግመኛ ሞት አቤቱ እኔ አገልጋይህን አድነኝ። ምንተ ይዜኑ መድኃኔ ዓለም ሆይ አቤቱ የሞትህን ዜና በዓይኑ የተመለከተ በጆሮም የሰማ ሰው እሱ ምን ዓይነት ነገር ሊናገር ኪሎት ይኖረዋል? ፈጣሪ ክርስቶስ ሆይ አቤቱ የመልከ ጼዴቅ ምሳሌው ካህን ሆይ አንተ ግን በአንደበቱ መናገር ሲጀምር ባርከው፣ አክብረው፣ በእሱ ላይ ቅዱስ መንፈስን አሳድር። ዘጸዋ ስምከ መድኃኔ ዓለም ሆይ ስምህን የጠራ መታሰቢያህንም ያደረገ እሱ በዚያ በቁርጥ የፍርድ ቀን ከንቱ ሆኖ አይቀርም። ፈጣሪ ክርስቶስ ሆይ ቅድመ ዓለም የነበርክ ዛሬም ያለህ ለዘላለሙም ጸንተ የምትኖር አምላክ ስትሆን የታሰሩ አገልጋዮችህን አንተ ታስረ ፈታሃቸው፣ በሞትህም የሞቱትን ወገኖች አስነሳቸው። ለአጡዋ ምግባር መድኃኔ ዓለም ሆይ ሃይማኖትስ እንኳን ቢኖረኝ በጎ ምግባር የሌለኝ አነስተኛው አገልጋይ ማደሪያ ቤቴ የመኖሪያ ቦታዬ ከቅዱሳኖች ጋር ይሆን ዘንድ ፍቃድህ ይሁን። አቤቱ
ፈጣሪ ክርስቶስ ሆይ ከከንቱ ሞት አድነኝ። ሁሉ ከንቱ ነው፣ የዚህ ዓለም ንብረት የከንቱ ከንቱ ነው፣ ሁሉም ኃላፊ ጠፊ ነውና። ስብሐት ለከ አቤቱ በፍጥረቱ ሁሉ አንደበት የምትመሰገን ላንተ ለመድኃኔ ዓለም ክርስቶስ ክብር ምስጋና ይገባል። አቤቱ ለተራቆቱት ልብስ የምትሆናቸው ላንተ ለኢየሱስ ክርስቶስ ክብር ምስጋና ይገባል። አቤቱ ነፍስና ሥጋን አዋህደህ በምግባር በሃይማኖት አጽንተህ የምታከብራቸው ላንተ ለመድኃኔ ዓለም ክርስቶስ ክብር ምስጋና ይገባል። አቤቱ በመንግሥትህ ሽረህ በሕልውና ሞት እልፈት የሌለብህ ላንተ ለንጉሥ ክርስቶስ ክብር ምስጋና ይገባል። አቤቱ የቅዱስ አብ አካላዊ ቃል የዓለም ሁሉ መድኃኒት ኢየሱስ ክርስቶስ ሆይ ላንተ ክብር ምስጋና ይገባል ለዘላለሙ አሜን።